ይባረክ። ያው ዛሬ ትንቢተ ሚክያስ ላይ ነው የምንነጋገረው። አጠር አድርጌ ፕሮግራሙ እንዳይ ትንሽ ቃል እንነጋገራለን። ይሄ ሚክያስ ትንቢተ ሚክያስ ማለት የስሙ ትርጉም እንደ እግዚአብሔር ያለ ማን ነው የሚል ነው። እግዚአብሔር ይባረክ። እንደ እግዚአብሔር ያለ ማን ነው? የስሙ ትርጉም እንደ እግዚአብሔር ያለ ማን ነው? እውነትም እንደ እግዚአብሔር ያለ የለም እና የስሙ ትርጉም ሚክያስ እንደ እግዚአብሔር ያለ ማን ነው የሚል ሲሆን ሚክያስ የተወለደውና ያደገው ሞርሼት በመባል ከምትታወቅ ከሞርሼት ጌል ከተማ ውስጥ ነው። እንግዲህ ሚክያስን መጽሐፍ ቅዱስ ምዕራፍ 1 ላይ ሚክያስንም ስናይ ከሞርሼት ከምትባል ከተማ እንደመጣ ይናገራል። እቺ ከተማ ከእስራኤል 40 ኪሎ ሜትር ርቀት ላይ ያለች ከተማ ናት። እሱ ከዛ ነው ማለት ነው የተነሳውና መጽሐፍ ቅዱስ ኤርምያስ 26:18 ላይ ስለ ሞርሼቱ ሚክያስ ይናገራል። አንዳንድ ላይም ደግሞ እሱን ሲጠራው የሞርሼቱ ሚክያስ ብሎ ይናገራል። ምዕራፍ 1 ላይ ስናይ በይሁዳ ነገስታት በዮአታም እና በአካዝ በሕዝቅያስ ዘመን ወደ ሞሪታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው ይላል እና ሚክያስ ያደገበት የተወለደበት የት ነው? ሞርሼት ከምትባል ከተማ ነው። ለዛም ነው መጽሐፍ ቅዱስ የሚጠራው ወደ ሞሪታዊው ወደ ሚክያስ የመጣ ቃል ይላል። አሜን። ስለዚህ ሚክያስ የተወለደው ያደገው ሞርሼት ከተማ ነው። ይቺ ከተማ ለንግድ በጣም የምትመች ብዙ ሕዝብ የሚመላለስባት ስለነበረች በዘመኑ ስልጣኔ የነበረባት ነው እና ሚክያስ ከዚች የወጣ ነው ከዚህ ከተማ። በዛ ቦታ እንግዲህ ከተማዋን ስናይ ነገስታት፣ ነጋዴዎች እና ልዩ ልዩ ምክንያት ሰዎች ከቦታ ቦታ የሚዘዋወሩባት ሰዎች በዚች ከተማ አቋርጠው የሚያልፉባት ከተማ ናት። ሚክያስ ያለምን ሁኔታ ለመረዳት በዚህ ምክንያት አልከበደውም ማለት ነው። እዛ ቦታ ላይ ብዙ ነጋዴዎች አሉ፣ ዘመናዊ ነገር አለ። ያንን ስለሚያይ ብዙዎች ስለሚንቀሳቀሱ ያለውን ሁኔታ ለመረዳት አላዳገተውም ሚክያስ መጽሐፍ ቅዱስ ላይ በዚሁ ክፍል በሚክያስ 3:8 ላይ ሲናገር እኔ ግን በደልን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልና ፍርድንም ብርታት ተሞልቻለሁ ይላል። ውስጥ ላይ ስንመለከት ስለ ሐሰተኞች ነቢያት ይናገርና እሱ ግን እኔ ግን በእግዚአብሔር መንፈስ ኃይልና ፍርድንም ብርታትንም ተሞልቻለሁ ይላል። አሜን። እግዚአብሔር የተባረከ ይሁን። ሚክያስ እግዚአብሔር ያስነሳው ሰው ነው። ሚክያስ በመንፈስ ቅዱስ ኃይል የተሞላ ሰው ነው። ፍርድን፣ መልካምን ሊናገር፣ እውነትን ሊናገር በእግዚአብሔር መንፈስ ኃይልና ፍርድንም ብርታትንም ተሞልቻለሁ ይላል። እግዚአብሔር ይባረክ። በዚህ ዘመን ያጣነው ነገር ቢኖር በመንፈስ ቅዱስ እውነተኛ ፍርድን ይዘው እውነተኛ የእግዚአብሔርን መልእክት ይዘው የሚናገሩ ሰዎች ነው። በእርግጥ የሉም ማለት አይደለም። እግዚአብሔር እነዚህን ሰዎች ያብዛልን፣ ነቢያትን ያብዛልን። ሚክያስ የመጣው ከእግዚአብሔር መንፈስ ፍርድንም ብርታትንም ተሞልቶ በኃይል ነው የመጣው። ስለዚህ እዚህ ጋር የሚያየውን እውነተኛውን ነገር የሚናገር እግዚአብሔር የጠራው እውነተኛ ነቢይ ነው። እግዚአብሔር የተባረከ ይሁን። በእግዚአብሔር መንፈስ ኃይልና ፍርድን ብርታትንም ተሞልቻለሁ ይላል። ምን ተሞልቷል? ኃይል ተሞልቷል፣ ፍርድን ተሞልቷል፣ ብርታትንም ተሞልቷል። እግዚአብሔር የጠራው ሚክያስ በዚህ መንፈስ የተነሳ ነው። አሜን። በፍርድ የተነሳ ነው። ኖሊን የተነሳ ነው። አይሆንም የሚባለውን የእግዚአብሔርን ሐሳብ ለማሳወቅ ለፍርድ ብርታትን ተሞልቶ የተነሳ ነብይ ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ምንድነው ዋናው ዓላማው ይህ መጽሐፍ ብለን ስናይ ፍርድ ነበር ይዞ የመጣው ሚክያስ። እግዚአብሔር አምላክ ለይሁዳ ሕዝብ ትቀጣላችሁ፣ ፍርድ አለ፣ ቁጣ አለ እያለ ፍርድን ሊያሳውቅ ነበር የመጣው። በከተማ ውስጥ ብዙ ነገሮች ስላሉ ፍርድን ይዞ የመጣ ነው ሚክያስ። ካለው ነገር ጋር ተስማምቶ የመጣ ሐሰተኛ ነብይ አይደለም።
ግን ፍርድ ሊያሳውቅ የመጣ ነው። ዋናው የመጽሐፉ ዓላማ ምንድነው? በይሁዳ ላይ ስለሚሆን ቁጣና ፍርድ ሊያሳውቅ የመጣ ነው። ነገር ግን ይህ ዓላማ ዋናው ዓላማ ፍርድ ቢሆንም ከተመለሱ ግን ምን አለ ይላል? ተሐድሶ አለ ይላል። እግዚአብሔር ይባረክ። ዋናው ዓላማ ምንድነው? ፍርድ ነው። ስለሚሆነው ነገር ፍርድ ነው። እግዚአብሔር አዝኖ ነው። የእግዚአብሔር ቁጣ ነው። ነገር ግን ህዝቡ ቢመለስ ቢሰማ እውነተኛ ፍርድን ቢያደርግ ግን እግዚአብሔር ምሕረትን እንደሚያደርግ ተሐድሶን እንደሚያደርግ የተናገረበት ክፍል ነው። እግዚአብሔር ይባረክ። ሚክያስን ስናስበው ፍርድ እንደምናስብ ሁሉ እንዲሁ ህዝቡ ቢመለስ ደግሞ ተሐድሶ እንዳለ የሚናገር መጽሐፍ ነው ማለት ነው። እግዚአብሔር የተባረከ ይሁን። ሚክያስ በዋናነት ደግሞ የሚታወቀው አንዳንድ ምሁራን የመሲሁ ነቢይ ብለው ይጠሩታል ማለት ነው። በአካባቢው እንደተጠራ ሁሉ በሌላ መንገድ ደግሞ ዋናውን የኢየሱስ ክርስቶስን መምጣት ትንቢት በመናገሩ የመሲሁ ነቢይ ብለው ሚክያስን ይጠሩታል። አሜን። ስለ ቤተልሔም ነው የተናገረው። ምዕራፍ 5 ቁጥር 2 ላይ ሚክያስ ምዕራፍ 5:2 ላይ ስንመለከት አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፍት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። ስለዚህ ወላጆቼ እያለ ይቀጥላል። እግዚአብሔር ይባረክ። ስለማን የተናገረው? ስለ መሲሁ መምጣት ነው። ስለ ታናሽቷ ቤተልሔም ነው የተናገረው። ከእግዚአብሔር ሰምቶ እውነትን የገለጠ ነው። ለዛም ነው ማቴዎስ ላይ ስንሄድ ነገስታቶች እሱ የተናገረው ነው በነቢያት የተነገረው ኢየሱስ የሚወለደው በቤተልሔም ነው ብለው ይህንን ይዘው ነው የጠቆሙት። አሜን። በቤተልሔም መሲሁ እንደሚመጣ በቤተልሔም እንደሚወለድ ምንም እንኳን የተናቀች ታናሽ ከተማ ብትሆን ካሉት ከተማዎች ይልቅ ግን ኢየሱስ ከዛ እንደሚወለድ አሳይቷል ማለት ነው። አሜን። ስለዚህ ሚክያስ ምን ይባላል? የመሲሁ ነቢይ ይባላል። አሜን። ክርስቶስን የሚያሳይ ነቢይ፣ ክርስቶስን የሚያሳይ ትንቢቱ ክርስቶስን የሚያሳይ እውነትን የሚያሳይ አቅጣጫን የሚጠቁም ምናልባት የሚክያስ ዘመን ከክርስቶስ ዘመን ሲታይ እጅግ የራቀ ነው። ነገር ግን እውነትን የጠቆመ ነቢይ ነው። አሜን። ከእግዚአብሔር መንፈስ የተነሳ እግዚአብሔር ካለው መንፈስ የተነሳ ሐሰትን አላሳየም ለሕዝቡ፣ ለነገስታት ሐሰትን አላሳየም። እንደው በቤተ ክርስቲያን ላሉ ለሚያገለግሉ ካህናት ምንድነው ሚክያስ የጠቆመው ብለን ብንል እውነት የሆነውን መሲህን ነው። እውነት የሆነው መሲህ ከየት እንደሚመጣ ነው። እግዚአብሔር ይባረክ። ኢየሱስ ከቤተልሔም ተወልዷል፣ በቤተልሔም ተወልዷል። ስለዚህ ሰባት ሰገል ሲመጡ ኮከቡን እያዩ ሲመጡ የሆነ ሰዓት ላይ ግን በቃ የሚያሳያቸው ፈለጉ። አሜን። አቅጣጫን ያሳየ ነቢይ፣ የመሲሁ ነቢይ። አሜን። ሰው ግራ የማያጋባ ነቢይ። ስለዚህ ተሰበሰቡና በሄሮድስ ምን አሉ? እኛ ለንጉሱ ልንሰግድ ነው የመጣን ከርቤ ይዘው ሲመጡ ጠየቁ እነሱ አቅጣጫ። ስለዚህ ያ አቅጣጫ አልተሳተም። አሜን። አቅጣጫው ልክ ነው። እኛ በነቢያት የሰማነው በቤተልሔም እንደሚወለድ ነው። ስለዚህ ወጡ ወደ ቤተልሔም። አሜን። ወደ ሌላ ቦታ አልሄዱም። በምናውቃቸው በእስራኤል ባሉ ከተሞች ላይ አልሄዱም ተሳስተው። ነገር ግን ይህ ነቢይ የመሲሁ ነቢይ በተናገረው ወደ ቤተልሔም ሄዱ። እግዚአብሔር ይባረክ። ኢየሱስን ማሳየት ይሁንልን። ዛሬ ኢየሱስን ማሳየት ይሁንልን። ነቢዩ ያለበት መሲሁ ያለበትን ማሳየት ይሁንልን። ክርስቶስ ኢየሱስ በቤተልሔም እንደተወለደ ከ800 ከዛ በላይ ዓመት የጠቆመው ይህ ነቢይ እኛም ዛሬ በዘመናችን ክርስቶስን ማሳየት ይሁንልን። ይሄ ዝቅ ያለው ራሱን ባዶ ያደረገውን ኢየሱስን አሜን። ቤተ ክርስቲያናችን ክርስቶስን ታሳይ፣ ትንቢታችን ክርስቶስን ያሳይ፣ አገልግሎታችን ኢየሱስን ያሳይ። የመሲሁን ነቢይ የተባለ ሚክያስ ታላቅ መልእክት ስለገለጠ ማለት ነው። እግዚአብሔር ይባረክ እና በሕግ መምህራን ሁሉ ያልተሳሳተ እውነተኛ የሆነ መልእክት ነበረ። ያገለገለበት ዘመን ከ742 እስከ 687 ያለው ጊዜ ነው። በዛ ዘመን የነበሩት ነገስታቶች የሚመሩ እንትኖች ኢዮአታም፣ አካዝና ሕዝቅያስ ይባላሉ። ይሄንን ለምንድነው ሌላ ጊዜ ሰፋ ብለን እንነጋገርበታለን። እና ከኢሳይያስ ጋር የነበረበት ዘመን ነው። ይህ ዘመን የኢሳይያስን የመጀመሪያ ክፍል ስናይ ኢሳይያስና
ሚክያስ በአንድ ዘመን ነው ያገለገሉት። አሞጽም ሆሴም አሉ። አሞጽና ሆሴ በስተሰሜን በሚባለው ኢሳያስና ሚክያስ ደግሞ በስተደቡብ አገልግለዋል ማለት ነው። አሜን። እግዚአብሔር ይባረክ። እግዚአብሔር ሰዎችን ያስነሳል። እግዚአብሔር እውነተኛ የሆኑ አገልጋዮችን ያስነሳል። እውነተኛ የሆኑት የተቀቡ በፍርድ በምሕረት በእውነትና የሚናገሩ የማይሳሱ እግዚአብሔር የሚፈልገውን የልብን ሐሳብ የሚናገሩ ነቢያት እግዚአብሔር ያስነሳል። አገልጋዮችንም እግዚአብሔር ያስነሳል። ምክንያቱም እግዚአብሔር እሰጣለሁ አደርጋለሁ እንደሚለው ሁሉ ዋ የሚሉ አሉ፣ ፍርድ አለ የሚሉ፣ ተው የሚሉ፣ ተመለሱ የሚሉ ነቢያቶች አሉ ማለት ነው። እግዚአብሔር ይባረክ። ይህ ፍርድ ታዲያ ለምን መጣ? ሚክያስን በፍርድ እንወቀው ብያቸዋለሁ አይደል? ዋናው ዓላማ በይሁዳ ላይ ቅጣት እንደሚመጣ በይሁዳ ላይ ፍርድ እንደሚመጣ ነው። ስለዚህ ይህ ፍርድ ለምን አስፈለገ ብለን ስንል እዛ ቦታ ላይ የነበረውን የሰውን ሁኔታ እናያለን ማለት ነው። አሜን። ፍርድ ካለ የሆነ ነገር አለ እኮ አይደል? ቁጣ ካለ እረፉ ካለ የሆነ ነገር አለ። በዋናነት እዛ ቦታ ላይ የነበረው ምንድን ነው? ምዕራፍ 2:1 ላይ ስናይ የመሬት ከበርቴዎች የደሃውን መሬት ይዘርፉ ነበረ። ምዕራፍ 2:1 ላይ በመኝታቸው ላይ በደልን ለሚያስቡ ጥፋትንም ለሚያደርጉ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል። በእርሻ ላይ ይመኛሉ፣ በግዴታም ይይዙታል። በቤቶቿ ላይ ይመኛሉ፣ ይወስዳቸዋል። ሰውን፣ ቤቱን፣ ሰውንና ርስቱን ይነጥቃሉ ይላል። አይገርምም? ይህ ፍርድ ለዚህ ነበር የተገባው ማለት ነው። ገዢዎችና አለቆችም እንደዚሁ መልካምን ጠልተዋል። ክፋትን ብቻ ነው የሚወዱት እና እግዚአብሔር እውነተኛ አምላክ ነው። እግዚአብሔር ለድሃዎች የሚያስብ አምላክ ነው። በኑሯችን ላይ በእያንዳንዱ በምንኖረው ኑሮ ላይ ጣልቃ የሚገባ አምላክ ነው። አሜን። እግዚአብሔር ይባረክ። ለምን ብዙ ጊዜ የተለያዩ ነገሮች ሳይኖሩ ሲቀር እግዚአብሔር የረሳን ይመስለናል። እግዚአብሔር የተወን ይመስለናል። ግን እግዚአብሔር ሰዎችን አይተውም። አሜን። ምንም ላይኖር ይችላል። ድሃ ልንሆን እንችላለን። አጠረ የምንለው ነገር ሊኖር ይችላል። ግን ሰዎች ያንን እንትን ተጠቅመው ግን እኛን ሲጎዱን እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። እግዚአብሔር ሰዎች ሲጎዱ ዝም አይልም። በቅንነት የሚፈርድ አምላክ ነው። አሜን። ለዛም ነው ይህ ፍርድ የመጣው ማለት ነው። እና ሚክያስ 3:1 ላይ ስንመለከት እንዲህም አሉ፣ ያዕቆብ አለቆችና የእስራኤል ቤት ገዢዎች ወይ እባካችሁ ስሙ፣ ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉን ወዳችኋል። ቁርበታቸውን ገፋችኋል፣ ስጋቸውን ከአጥንታቸው ለይታችኋል። የሕዝቤን ስጋ በልታችኋል፣ ቁርበታቸውን ገፋችኋል፣ አጥንታቸውንም ሰብራችኋል። ለአፍላል እንደሚሆን ስጋ ለድስት እንደሚሆን ሙዳ ቆራርጣችኋል ይላል። እግዚአብሔር ይርዳል። እዚህ አገር ላይ የታየው እዚህ ቦታ ላይ የታየው ሚክያስ የተጠራበት ሚክያስ እንዲናገር የተደረገበት ፍርድ የመጣው ለዚህ ሀገር አንደኛው ለምንድን ነው? ድሃዎችን መጨቆን ስላለ ነው። ከበርቴዎች፣ ገዢዎች፣ ባለስልጣኖች በእጃቸው ስልጣን ያለ ሁሉ ነገር የተሟላላቸው ሌሊትም እንቅልፍ የላቸውም። የማንም መሬት እንደሚወስዱ ማንን እንደሚጎዱ ሲያስቡ ያድራሉ። በጠዋት ለመፈጸም ምንም ይከለክላቸው የለም። ለምን? ስልጣን አለ በእጃቸው። ህዝቡን አራቅተዋል። የሚናገር በጣም የሚከብድ ነገር ነው። ቆዳቸውን እንኳን ገፋቸዋል ይላል። ለካ ቆዳ የሚገፈፍ በሚል ቃል አለ። እግዚአብሔር ያየው ቃል አለ። እግዚአብሔር ያየው ስራ አለ። እግዚአብሔር ቁጣን ያመጣበት ቃል አለ። ሰው ቁርበቱ የሚገፈፍበት ስራ፣ አጥንቱ የሚቆራረጥበት ስራ፣ ህዝብን እንዲያርጋቸዋል፣ ስጋቸውን በውጭቃቸዋል እያለ እግዚአብሔር ይናገራል። ድሃን የድሃን ርስት የሚወስድ የድሃን የሚያስጨንቅ ዘመን ስለነበረ እግዚአብሔር ሚክያስን አስነሳው በፍርዳሜ። ስለዚህ እፈርዳለሁ ይላል እግዚአብሔር። ለማን? ለጭቁኖች፣ ለማን? ለተቀሙ፣ ለተበደሉ፣ ርስታቸው ለተወሰደ፣ ቀማተኛው ስልጣን ስላለ ብቻ ስለተዘረፉት ስለነዚህ እግዚአብሔር ይፈርዳል። ይህ ድምፅ ወይም ሚክያስ የተጠራበት ድምፅ ስለ ፍርድ ነው ማለት ነው። ለምንድን ነው የሚፈርዳው?
ስለተጨቆኑት፣ መሬታቸው ስለተወሰደ፣ ስለተራቡት፣ እንዳይኖሩ ስለተከለከሉት፣ ሕይወት እስካይኖራቸው ድረስ ስለተከፉት፣ በምድር ላይ ተረጋግተው እንዳይኖሩ ስለተደረጉት፣ በባለስልጣኖች፣ በገዢዎች፣ እነሆ በከበርቴዎች በቃት ባስጨነቁት እግዚአብሔር ፍርድን ያመጣል። እግዚአብሔር ይፈርዳል። እግዚአብሔር እነሆ በባልና ሚስት መካከል እንኳን ለሚጨቆኑ የመጀመሪያ ሚስቶች ሲናገር ማለት ክርስቲያኖች ከአሕዛብ ጋር ይሄዳሉ። የልጅነት ሚስቶቻቸውን እየተወ ማለት ነው። ስለ ልጅነት ሚስት እግዚአብሔር ግድ ይለዋል። አሜን። በቤት ስለምትጨቆኑ ስለ እያንዳንዱ ሰው እንኳን እግዚአብሔር ግድ ይለዋል። ስለ ቤተ ክርስቲያን እግዚአብሔር ግድ ይለዋል። ዛሬ ስለሚገፉ በባለስልጣናት ስለሚገፉ እየደከሙ ስላሉ ስለሚገፉ ስለሚደረገው በደል እግዚአብሔር ግድ ይለዋል። አሜን። ስለዚህ ከበደል እግዚአብሔር አገራችንንም እኛንም ይታደገን። እግዚአብሔር ብዙዎችን ከሚገፋበት ብዙዎችን ከምትገፋበት አገር ለምትገፋ አገር ምሕረት ያደርግላት። ለምን ፍርዱ አይቀርምና ነው። አሜን። አዎ። ስለዚህ መስተካከሉ ግድ ነው። እንዲስተካከሉ ነው። ፍርድ አለ። ግን ከፍርድ ከተመለሱ ምን አለ? ተሐድሶ አለ። አሜን። ምሕረት አለ ማለት ነው በእግዚአብሔር ቤት። ሌላው ደግሞ የነበረው ነገር ምንድነው? ዳኞች ጉቦ ይቀበሉ ነበረ። ይሄም ምዕራፍ 3 ከ9 እስከ 11 ላይ ፍርድን የምትጠሉ ቅን ነገርን ሁሉ የምታጣመሙ እናንተ ያዕቆብ ቤቶች አለቆች፣ የእስራኤል ቤት ገዦች ሆይ እባካችሁ ይስሙ። ሲሆን በደም ኢየሩሳሌም በኃጢአት ይሰራሉ፣ አለቆቿ በጉቦ ይፈርዳሉ፣ ካህናቶቿም በዋጋ ያስተምራሉ ይላል። ስለዚህ እግዚአብሔር ሌላው ያዘነበት ነገር ምንድን ነው? በይሁዳ ላይ ብለን ካልን ጉቦኞች ነበሩ። ትክክለኛ ፍርድ አይሰጥም ነበረ። ጭቆናው እንዳለ ሆኖ አሁን መሬት ብሏል፣ እርሻ ብሏል። እነሱን እንኳን የሚወስዱ ሰዎች ድሃ ወደ ፍርድ ቤት ቢሄድ አይፈረድለትም። ለምን? ፍርዱ የተጣመመ ነው። ፍርዳቸው በጉቦ የሚፈረድ ነው። ትክክለኛ ነገር ስለሌለ እግዚአብሔር ምን ብሏል? ፍርድን አምጥቷል ማለት ነው። ለጉቦኞች እግዚአብሔር ፍርድ ያመጣል። በይሁዳ የተገኘው ሌላ ኃጢአት ዳኞቿ ጉቦኞች ነበሩ። ዳኞቿ ያለ ገንዘብ የማይንቀሳቀሱ ነበር። ሌላው ደግሞ ካህናት ስለ ገንዘብ ሲሉ ነው የሚያገለግሉት የነበረው። ይሄም ያው 3:11 ላይ ካህናቶቿ በዋጋ ያስተምራሉ ይላል። እግዚአብሔር ይቅር ይበለን። መጽሐፍ ቅዱስ በነፃ የተሰጠንን በነፃ እንድንሰጥ ካህናቶች የእግዚአብሔር ስለሆኑ ከቤተ ክርስቲያን በርግጥ መውሰድና እንትን ማለት አለባቸው። ነገር ግን ሲያስተምሩ እንኳን በገንዘብ ያለ ገንዘብ መንፈሳዊ ትምህርት የለም ነበረ። የሕጉ ቃል የለም ነበረ በይሁዳ። ስለዚህ እግዚአብሔር እጅግ መርኖት ነበረ። ምንም በዓለም ያለው ጉበኛ ቢሆን የሚያስጨንቅ ቢሆን በቤተ ክርስቲያን ያሉ ካህናቶች ደግሞ ራሳቸው ምንም ያደርጉ ነበረ? በገንዘብ የሚንቀሳቀሱ ነበር። ያለ ገንዘብ ቃል የለም ማለት ነው። በዚህ ዘመን ብናስበው ቆሞ የሚያስተምረን ካህን የለንም ማለት ነው። ገንዘብ ካልሰጠን፣ ገንዘብ ካለ ትምህርት አለ ማለት ነው። ቃል አለ ማለት ነው። ፈውስ አለ ማለት ነው። ገንዘብ ከሌለ ግን ምንም ነገር የለም እና እግዚአብሔር ሌላው ያዘነበት ደግሞ በዛ ቦታ ላይ ካህናት ስለ ገንዘብ ሲሉ ያገለግሉ ነበር። ሌላው ደግሞ እንዲሁ የምናየው በዚሁ ዘመን ትንቢት የተሰጣቸው የገንዘብ መጠን ትንቢት ይናገሩ ነበር። ነቢያቶች፣ የሀገሪቷ ነቢያቶች፣ የቤተ ክርስቲያን ነቢያቶች የሚያገለግሉት ምን ሲያገኙ ነው? ገንዘብ ሲነግሱ ምን ይላሉ? ያገለግላሉ ይላል። እግዚአብሔር ይቅር ይበላል እና ምዕራፍ 3:5 እስቲ ላንብበው። ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነግሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንባቸውም፣ ጨለማ ይሆንባቸዋል እንጂ አታሟርቱም። ፀሐይም ከነቢያት ላይ ትገባለች፣ ቀን ይጠቁባቸዋል ይላል። ይህ ሁሉ ቁጣ ግን የሚመጣው ነቢያቶች ምን ስለሆኑ ነው? ካልነከሱ የማይናገሩ ስለሆነ ነው። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ያዘነበትና ፍርድን ያመጣበት በሚልክያስ ዘመን ለምንድን ነው ብለን ሌላው ብንናገር ነቢያቶች የሚተነብዩት ሲጎርሱ ነው። ጥሩ ነገር
ነው ማያረግን ሰው እና እግዚአብሔር ይሄንን ስላየ ፍርድን በዛች ሀገር ላይ ተናግሯል ማለት ነው። እንዲሁ 6 ላይ እግዚአብሔር 11 ላይ 3:11 ላይ አለቆቿ በጉቦ ይፈርዳሉ፣ ካህናቶቿም በዋጋ ያስተምራሉ፣ ነቢያቶቿም በገንዘብ ያሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። የሚገርመው ነቢያቶች ችግር የለውም በእግዚአብሔር መታመናቸው፣ ግን በደልን እያደረጉ መጥፎ ነገርን እያደረጉ ሐሰተኞች ሆነው ግን እግዚአብሔር ምንም አያረግብንም፣ እግዚአብሔር አለ፣ በመካከላችን ክፉ ነገር አይሆንም ብለው ይናገራሉ። ሐሰተኞች ናቸው። ስለዚህ እግዚአብሔር ስለ ትክክለኛ አገልግሎት ስላልሆነው ነብይነት፣ ትክክለኛ ስላልሆነው የካህናት አገልግሎት እግዚአብሔር አዝኗል ማለት ነው። ስለዚህ በዛ ዘመን ምን አለ? ፍርድ ነበረ ማለት ነው። እና እንዲሁ 5:12 ላይ ስናይ መተተኞችና ሟርተኞች ነበሩ። የጣዖት አምልኮም ተስፋፍቶ ነበር። ምዕራፍ 5 ከቁጥር 13-14 ላይ በሃይማኖት ደረጃ ደግሞ የግብዝነት አምልኮም እንደዚሁ ነበረ። ምዕራፍ 6 ከ6 እስከ 7 ባለው ቁጥር ላይ ማለት ነውና ይህንን ስናይ ዛሬ እኛም አገራችንን ዛሬም ቸርቻችንን እንድናይ እፈልጋለሁ። ፍርድ የመጣበት በዛ ዘመን ለምንድን ነው አለ? ድሃዎች ሰዎች ጨቆኑ ነበር፣ መኖር አይችሉም ነበር የእግዚአብሔር ሕዝቦች። እንደገናም ደግሞ ካህናቶቹ በገንዘብ የሚንቀሳቀሱ፣ ነቢያቶቹ ሐሰተኞች ነበሩ። ነቢያት ከበሉ ይተነብያሉ፣ ካልበሉ ያሳድዳሉ፣ አሳዳጆች ነበሩ። ስለዚህ ይህ በጉቦ ሕዝብን የሚያስጨንቀውን በጉቦ የሚሰራው ነገር ለእግዚአብሔር ታይቷል። በቃ ስለዚህ እግዚአብሔር ምን አደረገ? እፈርዳለሁ አለ። ዋናው መልእክቱ የሚክያስ ፍርድ ነው። ስለሚመጣው በይሁዳ ላይ ስላለ ፍርድ ይናገራል። እግዚአብሔር የተባረከ ይሁን። እንግዲህ ፍርድ ብዙ ጊዜ የሚያስፈራ ነገር ነው፣ ነገር ግን ተስፋ አለ ይላል። አሜን። ለተመለሰ ሰው፣ ከጉቦ ለተመለሰ ሰው፣ ከመቀማት ለተመለሰ ሰው፣ በገንዘብ ከመተንበይ ለተመለሰ ሰው፣ ትክክለኛ አገልግሎት ለሚያገለግል ሰው ግን እግዚአብሔር ተሐድሶን ያመጣል። እግዚአብሔር ተሐድሶን ያመጣል። ዛሬም በቤተ ክርስቲያን የሚታዩ ብዙ ችግሮች አሉ በኢትዮጵያ ቤተ ክርስቲያን። ይሄንን ዛሬም እግዚአብሔር ያዝንበታል። እግዚአብሔር አይደሰትበትም። ስለ ገንዘብ የሚባለውን ትንቢት፣ ስለ ገንዘብ የሚሰጠው ካህናት ያለ ገንዘብ ማይንቀሳቀሱበት እራስ ወዳድ የሆነበትን ሕዝብ እግዚአብሔር ያዝናል። እግዚአብሔር ስለዚህ ይፈርዳል። በመመለስ ግን ማምለጥ አለ። እግዚአብሔር ይባረክ። ያው ፕሮግራም ብዙ ስላለ እንጸልያለን። እስቲ በዚህ እግዚአብሔር እኛንም ይመልሰን። አገራችንን በዚህ ቃል ስናስተያይ ምንድናት አሁን ያለችው አገራችን? ድሃ